መጽሐፈ ሄኖክ ምዕራፍ 13። በዚያም ቦታ የማይቆጠር እውነተኛ ምንጭን አየሁ። ኦሪት ወንጌል ናቸው። በዙሪያውም ብዙ የጥበብ ምንጮች ይከቡታል። መጽሐፍት የተጠሙ ሰዎችም ሁሉ ከሱ ይጠጣሉ፣ ይማራሉ፣ ጥበብንም ይሞላሉ። ማደሪያቸውም ከደናግልና ከሕጋውያን ከቅዱሳንም ጋር ነው። በዚያችም ሰዓት በነፋሳቱ ጌታ ዘንድ ከሰው የተወለደ ይህ ክርስቶስ ሰው ተባለ። ስሙም ከ6ቱ ዕለታት ከምትበልጥ ከዕለተ እሁድ የቀደመ ተባለ። ፀሐይ ሳይፈጠር ጨረቃም ሳይፈጠር በሰማይ ያሉ ከዋክብትም ሳይፈጠሩ በመላእክት ጌታ ፊት ስሙ ብሉየ መዋዕል ተባለ። እንዳይወድቁ እሱን ይመረኮዙ ዘንድ ለቅዱሳን ለጻድቃን በትር ይሆናቸዋል። ጽንሰ እሱም የአሕዛብ ብርሃን ነው። መምህር በልቦናቸው ላዘኑ ሰዎችም እርሱ አለኝታቸው ይሆናል። በዚህ ዓለም የሚኖሩ ሰዎች ሁሉ በፊቱ ወድቀው ይሰግዳሉ፣ ፈጽመውም ያመሰግኑታል። ለመላእክት ጌታ ስም ምስጋናን ያቀርቡለታል። ለዚህም ነገር በመላእክት ጌታ ፊት ከጥንት ጀምሮ እስከ ዘላለሙ ድረስ አስታራቂ ሆነን የተሰወርን ሆነ። የጻድቃንን ዕድል ፈንታ አጽንቶላቸዋልና የመላእክት ጌታ አብ የባህሪ ጥበቡ ለደናግልና ለስጋውያን በስጋ ገለጠው። ግፍ የሚሰራበት ይህ ዓለም ንቀው ጠልተውታልና ሹመቱ ሽልማቱን ሁሉ በመላእክት ጌታ ፊት ስም አምነው ስራውን ጠልተውታልና በስሙ አምነው ይድናሉና ደህንነታቸውንም ወደደው። ፈጽመው በተጨነቁባት ቀን ሰውነታቸውን አላዳኑምና ይህችን ዓለም የሚገዟት አርበኞች ሰዎችና የዚህ ዓለም ነገስታት በእጃቸው ስለሰሩት ክፉ ስራቸው በዚያን ወራት አንገታቸውን የደፉ ሆኑ። በመረጧቸው በጻድቃንም እጅ ሥላሴ ይጥሏቸዋል። ሳር በሳት እንዲቃጠል እርሳስም በውሃ ውስጥ እንዲሰጥም አሁን እንደተናገርኩት ጻድቃንን ከመበደላቸው የተነሳ በገሃነም ይቃጠላሉ። ቅዱሳንን ከመበደላቸው የተነሳ በባህር ገሃነም ይሰጥማሉ። በተጨነቁባትም ቀን ፍለጋቸው አይገኝም። በዚህ ዓለም በሰሩት ኃጢአታቸው ፍርሃት ትደረጋለች። በፊቱም ይወድቃሉ፣ አይነሱም። የመላእክት ጌታን አብ ክደውታልና የባህርን ልጁንም ክደዋልና የመላእክት ጌታም ስሙ ይመሰገናልና ከወደቁበት ቦታ እጁን ሰጥቶ የሚያነሳቸው የለም። የተሰወረውን እውነተኛ ነገር ሁሉ በመግለጥ አዋቂ ስለሆነ እውቀት እንደ ውሃ በዝቶ ተሰጥቷልና በፊቱም የምትሰጥ ክብር ለዘላለም አትፈጸምምና የመላእክት ጌታ ስም ይክበር ይመስገን። አስታራቂ ክርስቶስ በመላእክት ጌታ ፊት ቆሟልና ሐሰት ነገርንም እንደ ጥላ ያልፋል። ቆሞ የሚሰወሩበት ቦታ የለም። ጌትነቱ ለዘላለም ነው፣ ኃይሉም ለልጅ ልጅ ዘመን ነው። ጥበብን የሚገልጥ መንፈስ ቅዱስም ለሰው ጥበብን የሚገልጥ ትምህርትንም የሚገልጥ ኃይልንም የሚያደርግ የሞቱትንም ሰዎች በእውነት የሚያስነሳቸው መንፈስ ቅዱስም በሱ ጸንቶ ይኖራል፣ ሕልውና ነው። አስታራቂ ክርስቶስ በመላእክት ጌታ አብ ፊት እሱ እንደወደደ ነውና የተሰወሩትን ነገሮች ገልጦ የሚፈርድ እሱ ነው። በሱም ፊት ዋዛ ነገርን ተናግሮ መዳን የሚችል የለም። በዚያ ወራት ለደናግላን እና ለሕጋውያን መመለስ ግዛት ትደረግላቸዋለች። ዘበናይ ብርሃን በእነሱ ያድራል፣ ፍጹም ጌትነትም ለቅዱሳን ይመለስላቸዋል። ጭንቅ መከራም የምትደረግባት ቀን ለኃጥአን መከራ ትደልብላቸዋለች። በመላእክትም ጌታ ስም ያመኑ ጻድቃንም ድል ይነሳሉ። ንስሐ ይገቡ ዘንድ የእጃቸውንም ሥራ ይተዉ ዘንድ
ለሌሎች ንስሐ ብሎ ያስተምራል። በነፍሳት ጌታ ፊትም ክብር ይደረግላቸዋል። በስሙም አምነው ይድናሉ። ቸርነቱ ብዙ ነውና በፍርዱም በጌትነቱም እውነተኛ ነውና የነፍሳት ጌታ ይቅር ይላቸዋል። ሐሰት ነገርም በፍርዱ ጊዜ አትጸናም። ንስሐም ያልገባ ሰው በሱ ትእዛዝ ይጠፋሉ። የመላእክት ጌታም ንስሐ ያልገቡትን ሰዎች እንግዲህ ወዲያ ይቅር አላቸውም አለ። በእነዚያም ወራቶች ምድር አደራዋን ትመልሳለች፣ መቃብርም የተቀበለችውን አደራ ትመልሳለች። ሞትም የሚከፍለውን ይመልሳል፣ አይገልም። እነሱ ይድኑ ዘንድ የሚድኑባት ቀን ቀርባለችና ደናግልና ሕጋውያንን ከኃጥአን ይመርጣል። አስታራቂ ክርስቶስም በእነዚያ ወራት በዙፋኑ ይቀመጣል። የመላእክት ጌታ ሰጥቶ አክብሮታልና የተሰወረ የጥበብን ነገር ሁሉ አስቦ ከሚናገርበት ከአንደበቱ ያወጣል። በእነዚያም ወራቶች ተራሮች እንደ ጊደሮች ይዘፍናሉ፣ ኮረብቶችም ወተት እንደጠገቡ ጠቦቶች ይዝላሉ። በእነዚያ ወራቶች አስታራቂ ክርስቶስ ተነስቷልና ሁሉም በሰማይ መላእክትን ይሆናሉ። የግብር ነው፣ ፊታቸውም በደስታ ያበራል። መንግሥተ ሰማያትም ደስ ይላታል። ጻድቃንም በሷ ይኖራሉ፣ ደናግልም በሷ እየተመላለሱ ይኖራሉ።